በእውነት እኔ ይኸውልሽ ሰው በጣም ነው የሚያሳዝነኝ። ግን እሷ ከመሞቷ በፊት እሱ መሞቱ ጥሩ ነው። ቢኮዝ ይዟት ይሞት ነበር። እግዚአብሔር በሰላም እኮ መለያየት ይቻላል። ወይ እንትን ውስጥ ስለሆነች አንድ ነገር ልንገርሽ፣ ህይወት ውሳኔ ነው። እሱ መሞት አይጠበቅበትም። የእሷ ህይወት እንዲስተካከል ስንኖር ወስነን ነው የምንኖረው። አይደለም ስደት ላይ ሄደሽ ያገኘሽውን ቅርብ ጊዜ ያወቅሽውን ወንድ አይደለም ማሬ፣ የልጆችሽንም አባት ሳይሆን ሲቀር ትታያለሽ። ህይወት ውሳኔ ነው። ይሄ የሰው ወጣም ወረደም ሰው ነው። ግዴታ የእሷ ህይወት እንዲለወጥ እሱ መሞት አለበት። ማሬ ግን እኮ በእናትሽ ድራግ እኮ በጣም እኮ መጥፎ ነገር እኮ ነው። ምንም ነገር ይሁን አሁን እሱ ሞቶ እሷ እንደምትተው በምን እርግጠኛ ነሽ? እንደው ሌላው ቢቀር እንደው ማለት አይደለም። በዚህ ላይ ግን ቪዲዮውን አይተሽዋል? ላይቭ ላይ ስንት ነገር እያደረገ ዋትኤቨር ሺዝ ደ ዋን ወስና ይህን ህይወት የምትኖረው ገባሽ እናቴ? ካልሆነ የልጆቻችንንም አባት ትዳራችንን የምንፈታ የለ አይደለም። ስደት ላይ ተሰደሽ ሄደሽ ቅርብ ጊዜ የምታግኝ እግዚአብሔር አንቺ ጥሩ ሰው ስለሆንሽ ነው። እኔ ግን እንኳን ሞተ እግዚአብሔር የራሱ ጉዳይ፣ ግደሉኝ ከፈለጋችሁ ስደቡ፣ አይዶን ኬር። እንኳን ሞተ ተገላገለች። እግዚአብሔር ምክንያት አለ። ይህ ነው ሁላችንም እንሞታለን እኮ ጉቺ፣ እኔም አንቺም ሁላችንም ቀናችን ሲደርስ እንሞታለን። ቀናችን ሲደርስ እንሞታለን። ግን እኔ የምልሽ በምን ዙሪያ እንደሆነ ታውቂያለሽ? ህይወት ውሳኔ ነው። ኛውን ህይወት ስትኖሪ ወስነሽ እሷ ስለፈቀደች ነው። ገባሽ? ስለፈቀደች ነው ይሄን ህይወት የምትኖረው እኮ ፈቅዳ ነው። ሺዝ አዲክትድ ቱ ሰውየው። ስለዚህ ይሄ ሰውዬ ስለሞተ ህይወቷ ይቀጥላል ይቆማል አይደለም። ካልሆነ የልጆቻችንን አባት የምንወደውንም ትዳር ፈተን እንወጣለን እኮ አይደለም። ስደት ላይ ሄደሽ ያገኘሽውን ሰው የእሷ ህይወት እንዲቀየር ሲባል ሰውየው መሞት አለበት ወይም እንኳን ሞተ ማለት። እኔ እውነት ለመናገር ምንም እውነትሽ ነው። እኔ አግሪ ዊዝ ዩ እውነት ለመናገር ግን ሴም ታይም ደግሞ እኔ ሲነግሩኝ ምነው አላሳዘነኝም ለመሰልሽ እሳይ አስላር ኦፍ ፒፖ ሰዎች ድራግ ውስጥ የሚገቡት ኦፍኮርስ የራሳቸው ሪዝን አላቸው። ሁሉም ሰው ፈልጎ አይደለም እንደዚህ የሚሆነው። ግን ጀስት ወቨር ሂዝ ዱይንግ ላይቭ ላይ ምናምን እኛንም ገላገለን ብዬ ነው እውነት ለመናገር። እኛም ከማየት ተገላገልን፣ እሷም ተገላገለች። መሞቱ እንደሆነ ነብቀር አይቀርም በጊዜ አቀላጠፈው ብዬ ነው። እና ክፉ ይሉኛል እዚህ ጋር ባይ ዘ ዌይ ማለት ነው። ምድር ላይ ቁጭ ብሎ አሁን እሷንም ቢተዋት ሌላ ሰው ጋር ይሄ ሰው የሌላም ሰው ኦቨርዶዝ ምክንያት ሊሆን ይችላል። እግዚአብሔር እንደዚ አይነት ሰው ከወሰደ ራሱን ማያስተካከል ሰው እኔ አያሳዝነኝም እውነት ለመናገር ማለት ነው። ዩኖደሚ ሁለተኛ ደግሞ ሺዝ ማይ ሲስተር ኖ ማረዋ ገባሽ? እህቴ ናት። እህቴ ማለት ኢትዮጵያዊ ናት። የፈለገ ምርጫም ቢኖራት ማለት ነው ከእንደዚ አይነት ሰው ጋር ራውንድ ሆና የእሷም ህይወት እየተበላሸ ስላየው አጀስ የራሴን ውሳኔ ነው የወሰንኩት። መጥተው ሲነግሩኝ ነበር እኔ ጋም እግዚአብሔርን እኔ አምናት ሳድ ኢትስ ኦኬ እንዴ ስንት የሚረዳ ሰው ራሱ ይሞት የለ እንዴ? መልካም ሰው ታሞ ይሞት የለ እንዴ? መልካም ሰው ሲታመም ሲሞት ያሳዝናል። ለምን ሌላም ሰው ሌላም ህዝብ ይረዳል፣ ለሀገርም ለወገንም ይረዳል። እንደዚህ ማይረባ ሰው ቢሞት ባይሞት እኔ አሮ ነው እንግዲህ እኔ ክፉ በሉኝ ኢትስ ኦኬ አም ጀስት ላይክ ሴይንግ ሃው አይ ፊል ቤታዝ ላይክ ሰማይ ታያለ። ሶሪ ጋይስ ካጠፋው ግን ይሄ የራስሽ አመለካከት እኮ ነው። አንቺ የራስሽ አመለካከት ነው። እንደ ቶፕ ብዛ በፔጅሽ ነው ያልሽው። ግን አለ አይደል እንደ ሰውም ሲቀጥል ደግሞ እኔ አሁን ላይቫቸውን አላየው የተቀዳ ነው ማየው። ሁላችንም ፈልገን ሄደን እንጂ ያንን ላይቭ የምናየው እነሱ ልካውልኝ ነው ማሬ። እኔ አላውቀውም ራሱ ፔጇን ፎሎ ራሱ አድርጊያት አላውቅም። ልካውልኝ ያየሁት እና ሂጀስ ላይክ ላይቭ ላይ እንትን አለኝ። ፖሊስ ሲጠራ ህዝቡ ፖሊስ ሲጠራ ምናምን እኛ ስለምን እንሰቃይ? ጅቡቲ ቲክቶክ ላይ አሁን ለምሳሌ ዛሬ እንግዲህ አላውቅም የምንጫወት ኮመንቶች ሲጽፉልን የነበረው መሰለሽ ጌም እንጫወት ጉቺ አይኔ እወጣለሁ ቤታ ትጫወታላችሁ ለቲጂ ልንገራት እና ምን አሉ መሰለሽ ልጁ ወለደች መሰለኝ ዛሬ እያሉኝ ነበር። የማቅ የእሱ ልጅ ወልዳ ዛሬ እያሉ ሲጽፉልኝ ነበር። ገባሽ? አትሊስት ይህ ሰውዬ ከልጆች አባትነትም አልፎ የልጅ ያየሰው ገባሽ? እንደ እንትን ደግሞ እንደ አባትም እንደ ቤተሰብ የሚባል ነገር አለ። ባለጌም ሆነን እኮ ለቤተሰብ እናስፈልጋለን።
ሁላችንም ጉድለት ኖሮን ስቲል የሆነ ልጆች አሉት። ያ ቅድም የሆኑ ሰዎች ልጁ ዛሬ ወለደች እያሉ ሲጽፉ ነበር። እና ኤኒዌይስ በስደት ላይ ስንኖር ራሳችን ወስነን ህይወታችንን ማስተካከል እንጂ ቲጂ ህይወታችንን ማላይ ዲፔንድ ማድረግ እንችላለን። ለእኔ ህይወት መበላሸት ቤታን መውቀስ አልችልም፣ አንቺን መውቀስ አልችልም። ገባሽ? ህይወት ውሳኔ ነው ያልኩሽ ለዛ ነው። እናት አባትንም ጥለሽ መተሽ ትዳርም ኖሮሽ ፈተሽ መተሽ ከዛ እዚህ ሰው ሀገር ላይ መተሽ በሆነ ሰው የህይወትሽን መበላሸት ምክንያት ማድረግ ብዙ ችግር አላሳለፍሽም? አንቺ አልፈሻቸው አልመጣሽም? ችግር ውስጥ ትቆያለሽ። ብትፈልጊ ባትወስኝ እዛ ውስጥ መቆየት ትችያለሽ እኮ ተለማምደሹ። ህይወትን ልምምዶሽ ኤክስፒሪየንስ ያቆያል። ታውቂያለሽ፣ ስትለማመጁ ትለምጂና እዛው ትቀሪያለሽ። ስላልፈለግሹ ግን አልፈሽ ሰብረሽ መተሻል። ስለዚህ በእሷ ህይወት መበላሸት እኔ ሰውየውን አልወቅስም። ቢኮዝ ሁላችንም የተበላሸ ትላንት አለን እና እንደዛ ነው ቲጂዬ። ኤኒዌይስ በቃ ተጫወቱ። እኔ እኮ ሀይልላችሁ ነው ራሱ የገባሁት እንጂ በእውነት ይህን አስቤ አይደለም። ጌምም እየተጫወቱ አልነበረም። እኔ ግን እኔ ማለት ሶሪ ኢፍ አይ ሄር ዩ ጋይስ ፊሊንግ ጀስት ሰይድ እህታችን ስለሆነች ነው። በቃ ርቦኛል። ባይ ጋይስሽ ቲጂ ማቻይኔ ሙሉ ፔጻር ነው እኔ ነገርኳት። አትሊስት ቤተሰብ አለው ለማለት እሷ የራሷን አመለካከት ተናገረች። እኔ ደግሞ በራሴ አመለካከት እኔ ደግሞ በማንም አመለካከት አለማውራትሽ እኮ ኢትስ ጉድ ፎር ዩ። እኔ ደግሞ በእሷ ባለችው ነገር የተሰማኝን ነገር ነው የተናገርኩት። ቢኮዝ ስቲል ፋሚሊ ያለው በሚል ማለት ነው። እኔ ኮመንት እኮ ነው የጻፉልኝ። እኔ አላውቅም። የሆነ ኮመንት ልጁ ዛሬ ወልዳለች እያሉ ሲጽፉ ነበር። ኬት አውቆ ነው እነሱ የሁሉ ነገር? እኔ ምን አውቄ። እነሱ ውሸትም ሊሆን ይችላል እኮ ግን እየደጋገመች አንድ ላይ ስትጽፉ ነበር። ለዛ ነው። ኤኒዌይስ ሞቶም ከሆነ እግዚአብሔር ነፍሱን ይማረው። ሌላ ምን ማድረግ ይቻላል? ነፍሱን ይማረው አይባልም። ነገር ልንገራችሁ ማሮቼ፣ በራሱ የውጭ ዜጋም ቢሆን የሀገራችንም ሰው ባይሆን ማለት ነው የእውነት ላይቭ ላይ ናት ጉቺ፣ ላይቭ ላይ ናት። ይሄ ሰውዬ ማሮቼ ልንገራችሁ ከአዚፍ ጋር ላይቭ ላይ ለምዳችሁታል አይደል? እንደ ሰው ቅር አይላችሁም? አሁን ሲጎድል የእውነት እንደ ሰው ቅር ይላል። የሀገራችንም ዜጋ ባይሆንም አማርኛም ባይችልም ከእሷ ጋር ስለለመድ ነው እኔ እንጃ ቅር ይላል። ያሁን በዚህ አይነት መልኩ ድንገት ላይ እንዲህ አይነት ነገር ተፈጥሮ የእውነት ኢትስ ሶ ሳድ። ያለቀሰን ማምላክን ስታሳዝን በላ ይቻላል። የእውነት ስለለመዳችሁት ሲጎድል ቅር ባታውቁት ግድ ኢትዮጵያ የማይጠበቅበት ማለት ስሚ፣ የፈለገ ቢላትም እንቢላትም አብሯት የኖረ ሰው ነው ምናምን ገባሽ? ይከብዳታል በጣም። ነሷ ራሱ እያለቀሰኝ ነው። በእናትሽ የሚደውልላት ሰው የለም? ወይ ምላክ እስራኤል በሩን እያየሁ ነገር አይመጣም። በሩን እንዴ ከዚህ ቤት ልልቀቅ። በሩን እያየሁ ከዚህ ቤት ልልቀቅ። ሚራክ አሁን እናንተ ዝም ብላችሁ አገልፍጡ። ሚካኤል ምንድን ያስቀው? ማርያምን አያስቅም እኮ ቤታ በቃ አሳዘነችኝ። እሺ ጉቺ ብታይ ማርያምን አንቺማ እንደወጫው የምትይኝ በሌላ ገብተሽ ስታይ እንደሆነ ቃል ብዝቹ ስልክ እኔ በዚሁ ገብቼ ነው ማየት። ፎርዋት ለማን ብዬ ነው በሌላ የምገባው? በዚቹ እኮ ነው የምልሽ። በዚቹ ድጋቢ ስለሆነ ነው። እኔ ሌላ ስልክ አለኝ ሰርች ማድረግ እችላለሁ፣ ግን ሆዴን እያመመኝ ስለሆነ ጋደም ብዬ ቢያንስ ሊያት አይዞሽ እንኳን ብዬ ጽፍላታለሁ። ቢያንስ ሂጂ ማሪ በዚያ ይሻል ሂጂ። አይዞሽ እሺውን ነገር ተታጅበት በእውነት እኔ ይኸውልሽ ሰው በጣም ነው የሚያሳዝነኝ። ግን እሷ ከመሞቷ በፊት እሱ መሞቱ ጥሩ ነው። ቢኮዝ ይዟት ይሞት ነበር። እግዚአብሔር በሰላም እኮ መለያየት ይቻላል። እንትን ውስጥ ስለሆነች አንድ ነገር ልንገርሽ፣ ህይወት ውሳኔ ነው። እሱ መሞት አይጠበቅበትም። የእሷ ህይወት እንዲስተካከል ስንኖር ወስነን ነው የምንኖረው። አይደለም ስደት ላይ ሄደሽ ያገኘሽውን ቅርብ ጊዜ ያወቅሽውን ወንድ አይደለም ማሬ፣ የልጆችሽንም አባት ሳይሆን ሲቀር ትታያለሽ። ህይወት ውሳኔ ነው።
ይሄ ሰው ወጣም ወረደም ሰው ነው። ግዴታ የእሷ ህይወት እንዲለወጥ እሱ መሞት አለበት። ማሪ ግን እኮ በእናትሽ ድራግ እኮ በጣም እኮ መጥፎ ነገር እኮ ነው። ምንም ነገር ይሁን አሁን እሱ ሞቶ እሷ እንደምትተው በምን እርግጠኛ ነሽ? እንደው ሌላው ቢቀር እንደው ማለት አይደለም። በዚህ ላይ ግን ቪዲዮውን አይተሽዋል? ላይቭ ላይ ስንት ነገር እያደረገ ዋትኤቨር ሺዝ ዘ ዋን ወስና ይህን ህይወት የምትኖረው ገባሽ እናቴ? ካልሆነ የልጆቻችንንም አባት ትዳራችንን የምንፈታ የለ አይደለም። ስደት ላይ ተሰደሽ ሄደሽ ቅርብ ጊዜ የምታግለ እግዚአብሔር አንቺ ጥሩ ሰው ስለሆንሽ ነው። እኔ ግን እንኳን ሞተ እግዚአብሔር የራሱ ጉዳይ፣ ግደሉኝ ከፈለጋችሁ ስደቡ፣ አይዶን ኬር። እንኳን ሞተ ተገላገለች። እግዚአብሔር ምክንያት አለ። ይህ ነው ሁላችንም እንሞታለን እኮ ጉቺ። እኔም አንቺም ሁላችንም ቀናችን ሲደርስ እንሞታለን። ቀናችን ሲደርስ እንሞታለን። ግን እኔ የምልሽ በምን ዙሪያ እንደሆነ ታውቂያለሽ? ህይወት ውሳኔ ነው። ኛውን ህይወት ስትኖሪ ወስነሽ እሷ ስለፈቀደች ነው። ገባሽ? ስለፈቀደች ነው ይሄን ህይወት የምትኖረው እኮ ፈቅዳ ነው። ሺዝ አዲክትድ ቱ ሰውየው። ስለዚህ ይሄ ሰውዬ ስለሞተ ህይወቷ ይቀጥላል ይቆማል አይደለም። ካልሆነ የልጆቻችንን አባት የምንወደውንም ትዳር ፈተን እንወጣለን እኮ አይደለም። ስደት ላይ ሄደሽ ያገኘሽውን ሰው የእሷ ህይወት እንዲቀየር ሲባል ሰውየው መሞት አለበት ወይም እንኳን ሞተ ማለት እኔ እውነት ለመናገር ምንም እውነትሽ ነው። እኔ አግሪ ዊዝ ዩ እውነት ለመናገር ግን ሴም ታይም ደግሞ እኔ ሲነግሩኝ ምነው አላሳዘነኝም። ለመሰልሽ እሳይ ላር ኦፍ ፒፖ ሰዎች ድራግ ውስጥ የሚገቡት ኦፍኮርስ የራሳቸው ሪዝን አላቸው። ሁሉም ሰው ፈልጎ አይደለም እንደዚህ የሚሆነው። ግን ጀስት whatever he's doing ላይቭ ላይ ምናምን እኛንም ገላገለን ብዬ ነው እውነት ለመናገር። እኛም ከማየት ተገላገልን፣ እሷም ተገላገለች። መሞቱ እንደሆነ ነብቀር አይቀርም በጊዜ አቀላጠፈው ብዬ ነው። እና ክፉ ይሉኛል እዚህ ጋር ባይ ዘ ዌይ ማለት ነው። ምድር ላይ ቁጭ ብሎ አሁን እሷንም ቢተዋት ሌላ ሰው ጋር ይሄ ሰው የሌላም ሰው ኦቨርዶዝ ምክንያት ሊሆን ይችላል። እግዚአብሔር እንደዚ አይነት ሰው ከወሰደ ራሱን ማያስተካከል ሰው እኔ አያሳዝነኝም እውነት ለመናገር ማለት ነው። ይኖረሚ ሁለተኛ ደግሞ ሺዝ ማይ ሲስተር ኖ ማረዋ ገባሽ? እህቴ ናት። እህቴ ማለት ኢትዮጵያዊ ናት። የፈለገ ምርጫም ቢኖራት ማለት ነው ከእንደዚ አይነት ሰው ጋር ራውንድ ሆና የእሷም ህይወት እየተበላሸ ስላየው አይጀስ የራሴን ውሳኔ ነው የወሰንኩት። መጥተው ሲነግሩኝ ነበር እኔ ጋም እግዚአብሔርን እኔ አምናት ሳድ ኢትስ ኦኬ እንዴ ስንት የሚረዳ ሰው ራሱ ይሞት የለ እንዴ? መልካም ሰው ታሞ ይሞት የለ እንዴ? መልካም ሰው ሲታመም ሲሞት ያሳዝናል። ለምን ሌላም ሰው ሌላም ህዝብ ይረዳል፣ ለሀገርም ለወገንም ይረዳል። እንደዚህ ማይረባ ሰው ቢሞት ባይሞት እኔ አሮ ነው እንግዲህ እኔ ክፉ በሉኝ ኢትስ ኦኬ አም ጀስት ላይክ ሴይንግ ሃው አይ ፊል ቤታዝ ላይክ ሰማይ ታያለ ሶሪ ጋይስ ካጠፋው ግን ይሄ የራስሽ አመለካከት እኮ ነው። አንቺ የራስሽ አመለካከት ነው። አንተ ተብዛ በፔጅሽ ነው ያልሽው። ግን አለ አይደል እንደ ሰውም ሲቀጥል ደግሞ እኔ አሁን ላይቫቸውን አላየው የተቀዳ ነው ማየው። ሁላችንም ፈልገን ሄደን እንጂ ያንን ላይቭ የምናየው እነሱ ልካውልኝ ነው ማሪ። እኔ አላውቀውም ራሱ ፔጇን ፎሎ ራሱ አድርጊያት አላውቅም። ልካውልኝ ያየሁት እና ሂጀስ ላይክ ላይቭ ላይ እንትን አለኝ ፖሊስ ሲጠራ ህዝቡ ፖሊስ ሲጠራ ምናምን እኛ ስለምን እነሰቃይ ጅቡቲ ቲክቶክ ላይ አሁን ለምሳሌ ዛሬ እንግዲህ አላውቅም የምንጫወት ኮመንቶች ሲጽፉልን የነበረው መሰለሽ ጌም እንጫወት ጉቺ አይኔ ይወጣለሁ ቤታ ትጫወታላችሁ ለቲጂ ልንገራት እና ምን አሉኝ መሰለሽ ልጁ ወለደች መሰለኝ ዛሬ እያሉ ነበር። የማቅ የእሱ ልጅ ወልዳ ዛሬ እያሉ ሲጽፉልኝ ነበር። ገባሽ? አትሊስት ይህ ሰውዬ ከልጆች አባትነትም አልፎ የልጅ ያየሰው ገባሽ? እንደ እንትን ደግሞ እንደ አባትም እንደ ቤተሰብ የሚባል ነገር አለ። ባለጌም ሆነን እኮ ለቤተሰብ እናስፈልጋለን። ሁላችንም ጉድለት ኖሮን ስቲል የሆነ ልጆች አሉት ያ ቅድም የሆኑ ሰዎች ልጁ ዛሬ ወለደች እያሉ ሲጽፉ ነበር። እና ኤኒዌይስ በስደት ላይ ስንኖር ራሳችን ወስነን ህይወታችንን ማስተካከል እንጂ ቲጂ ህይወታችንን ማላይ ዲፔንድ ማድረግ እንችላለን። ለእኔ ህይወት መበላሸት ቤታን መውቀስ አልችልም፣ አንቺን መውቀስ አልችልም። ገባሽ? ህይወት ውሳኔ ነው ያልኩሽ ለዛ ነው። እናት አባትንም ጥለሽ መተሽ ትዳርም ኖሮሽ ፈተሽ መተሽ
ከዛ እዚህ ሰው ሀገር ላይ መተሽ በሆነ ሰው የህይወትሽን መበላሸት ምክንያት ማድረግ ብዙ ችግር አላሳለፍሽም? አንቺ አልፈሻቸው አልመጣሽም? ችግር ውስጥ ትቆያለሽ። ብትፈልጊ ባትወስኝ እዛ ውስጥ መቆየት ትችያለሽ እኮ ተለማምደሹ። ህይወትን ልምምዶሽ ኤክስፒሪየንስ ያቆያል። ታውቂያለሽ፣ ስትለማመጁ ትለምጂና እዛው ትቀሪያለሽ። ስላልፈለግሽው ግን አልፈሽ ሰብረሽ መተሻል። ስለዚህ በእሷ ህይወት መበላሸት እኔ ሰውየውን አልወቅስም። ቢኮዝ ሁላችንም የተበላሸ ትላንት አለን እና እንደዛ ነው ቲጂዬ። ኤኒዌይስ በቃ ተጫወቱ። እኔ እኮ ሀይልላችሁ ነው ራሱ የገባሁት እንጂ በእውነት አስበብ አይደለም። ጌምም እየተጫወቱ አልነበረም። እኔ ግን እኔ ማለት ሶሪ ኢፍ አይ ሄር ዩ ጋይስ ፊሊንግ ጀስት ሰይድ እህታችን ስለሆነች ነው። በቃ ርቦኛል። ባይ ጋይሰሽ ቲጂ ሟች አይኔ ናት። ሙሉ ፔጻር ነው እኔ ነገርኳት። አትሊስት ቤተሰብ አለው ለማለት እሷ የራሷን አመለካከት ተናገረች። እኔ ደግሞ በራሴ አመለካከት በማንም አመለካከት አለማውራትሽ እኮ ኢትስ ጉድ ፎር ዩ። እኔ ደግሞ በእሷ ባለችው ነገር የተሰማኝን ነገር ነው የተናገርኩት። ቢኮዝ ስቲል ፋሚሊ ያለው በሚል ማለት ነው። እኔ ኮመንት እኮ ነው የጻፉልኝ። እኔ አላውቅም። የሆነ ኮመንት ልጁ ዛሬ ወልዳለች እያሉ ሲጽፉ ነበር። ኬት አውቆ ነው እነሱ የሁሉ ነገር? እኔ ምን አውቄ። እነሱ ውሸትም ሊሆን ይችላል እኮ ግን እየደጋገመች አንድ ላይ ስትጽፍ ነበር። ለዛ ነው። ኤኒዌይስ ሞቶም ከሆነ እግዚአብሔር ነፍሱን ይማረው። ሌላ ምን ማድረግ ይቻላል? ነፍሱን ይማረው አይባልም። ነገር ልንገራችሁ ማሮቼ፣ በራሱ የውጭ ዜጋም ቢሆን የሀገራችንም ሰው ባይሆን ማለት ነው የእውነት ላይቭ ላይ ናት ጉቺ፣ ላይቭ ላይ ናት። ይሄ ሰውዬ ማሮቼ ልንገራችሁ ከአዚት ጋር ላይቭ ላይ ለምዳችሁታል አይደል? እንደ ሰው ቅር አይላችሁም? አሁን ሲጎድል የእውነት እንደ ሰው ቅር ይላል። የሀገራችንም ዜጋ ባይሆንም አማርኛም ባይችልም ከእሷ ጋር ስለለመድ ነው እኔ እንጃ ቅር ይላል። ያው በዚህ አይነት መልኩ ድንገት ላይ እንዲህ አይነት ነገር ተፈጥሮ የእውነት ኢትስ ሶ ሳድ። ያለቀሰን ማምላክን ስታሳዝን ይቻላል። የእውነት ስለለመዳችሁት ሲጎድል ቅር ባታውቁት ግድ ኢትዮጵያ የማይጠበቅበት ማለት ስሚ፣ የፈለገ ቢላትም እንቢላትም አብሯት የኖረ ሰው ነው ምናምን ገባሽ? ይከብዳታል በጣም። እሷ ራሱ እያለቀሰኝ ነው። በእናትሽ የሚደውልላት ሰው የለም? ወይ ምላክ እስራኤል በሩን እያየሁ ነገር አይመጣም። በሩን እንዴ ከዚህ ቤት ልልቀቅ። በሩን እያየሁ ከዚህ ቤት ልልቀቅ። ሚራክ አሁን እናንተ ዝም ብላችሁ አገልፍጡ። ሚካኤል ምንድን ያስቀው? ማርያምን አያስቅም እኮ ቤታ በቃ አሳዘነችኝ። እሺ ጉቺ ብታይ ማርያምን አንቺማ እንደወጫው የምትይኝ በሌላ ገብተሽ ስታይ እንደሆነ ቃል ብዝቹ ስልክ እኔ በዚሁ ገብቼ ነው ማየት። ፎርዋት ለማን ብዬ ነው በሌላ የምገባው? በዚቹ እኮ ነው የምልሽ። በዚቹ ድጋቢ ስለሆነ ነው ጉቺ። እኔ ሌላ ስልክ አለኝ ሰርች ማድረግ እችላለሁ። ግን ሆዴን እያመመኝ ስለሆነ ጋደም ብዬ ቢያንስ ሊያት አይዞሽ እንኳን ብዬ ጽፍላታለሁ። ቢያንስ ሂጂ ማሪ በዚያ ይሻል ሂጂ። እሺ አይዞሽ እሺ የሆነ ነገር ተታጭበት ውሃ ጠጭ እስኪ ሂጂና ውሃ ጠጭ። በልቻለሁ እኮ ውሃ ሚጣ ነግርሻለሁ። እንዴት ያ ነገርሽኝ እኮ ማሪ። ለምን እዚህ መጣ? ተኝቼ ነበር። ለምን እዚህ መጣ? ማን አመጣው? እራሱ መጥቶ ይሆናላ። ማን ያመጣዋል? አዚታ ኦቨርዶዝ ከሆነ እኮ መንቀሳቀስም አይችልም። ይኸውልሽ ደረጃውን ላሳይሽ። ይህንን ደረጃ እንዴት ነው የወረደው? በዛ ሳስት ከሆነ ይህንን ደረጃ እንዴት ነው የወረደው? ይህን ደረጃ አይቶ ስንከራይ ራሱ ምን ብሏል? ለልጅሽ ተጠንቅቂ፣ ግላት ሲሆን ዋይ ያደርጋል ምናምን ያንሸራታል እያለ እኮ ነው። ድሪም እኮ የነበረው ሰው ነው እንዴ! አርግዥልኝ ያለኝ ሰው ነው። የዛሬ ወር ምን ተፈጠረ? እነዚህ
እንዴ? የልጁን ደግሞ እየጠበቀ ነው እንዴ? ልጁ እኮ ውሃ ፈትሰባታል። እና ፈልጎ ይመስላችኋል ወይንስ? እኔ አሁን እሱ የፖሊስ ስራ ነው፣ ግን እነሱ ያገኙታል እኮ ምርመራ ሊያደርጉ ወስደው አይደል ያገኙት። በቃ ማዘር ኦፍኮርስ ፈልጎ ይመስላችኋል? ለምን እኔ በር ላይ ያመጡት? ራሱ የመጣ አይመስለኝም። ማን ያመጣው?